በሁለት ዓመታቱ የትግራይ ጦርነት ወቅት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በመባል የሚታወቀውን ኃይል መርተው ሲያዋጉ ከነበሩት የህወሓት የጦር አመራሮች መካከል አንዱ የሆኑት ብርጋዴር ጀነራል ምግበ ኃይለ ከፋኖ ኃይሎች ጋር በተያያዘ ስማቸው ተነስቷል። ጀነራሉ ስማቸው የተነሳው በትላንትናው ዕለት በመከላከያ በኩል በተለቀቀው መረጃ ነው። ይሄው ጉዳይ በብዙ እያነጋገረና በርካታ ትንታኔም እየተሰጠበት ይገኛል። የህወሓት ወታደራዊ አመራሮችና የፋኖ ኃይሎች በዓላማና በአስተሳሰብ ደረጃ ዘይትና ውሃ ናቸው፣ ይህ እንዴት ይሆናል ሲሉ የተከራከሩ አሉ። በሌላ አቅጣጫ ደግሞ በአንድ ላይ ለመስራት የግድ አንድ አይነት ዓላማን ማንገብ አይጠበቅም፣ የጋራ ጠላት በጋራ እናጥቃ በሚል ታክቲካዊ ግንኙነትም ጀነራል ምግበ ከፋኖ ኃይሎች ጋር ሊያብሩም ይችላሉ ሲሉ ሀሳባቸውን የሰነዘሩም አሉ። ክርክሩ ጦፏል። አስተያየቶችም በግራ በቀኝ እየፈሰሱና እየተወናጨፉ ነው። ይህን ጉዳይ ያጫረው ከሰሞኑ በአማራ ክልል በርካታ አካባቢዎች ውጊያዎች እየተካሄዱ መሆናቸውን ተከትሎ ነው። በፋኖ ኃይሎች በኩል ዘመቻ አንድነት የሚል ስያሜ ተሰጥቶታል። በዘመቻው ስኬት እያገኘንበት ነው የሚሉ መረጃዎችም በፋኖ ኃይሎች በኩል እየወጣ ነው። መከላከያ ዘመቻ አንድነት የሚል ስያሜ የተሰጠው ውጊያ በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም እንደዚሁም በሰሜን ወሎ የተካሄደ መሆኑን አስታውቋል። ትላንት ማምሻውን የወጣው የመከላከያ መረጃ ደግሞ ዘመቻው በኪሳራ የተደመደመ መሆኑን በመግለጽ ብርጋዴር ጀነራል ምግበ ኃይለ ከጀርባው ነው ያቀነባበረው ዘመቻ ነበርም ብሏል። የጀነራል ምግበ ግንኙነት ከየትኞቹ ፋኖች ጋር ነው የሚለው ጉዳይ አልተብራራም። በመከላከያ መረጃ መሰረት ውጊያዎቹ በበርካታ ቦታዎች የተካሄዱ በመሆናቸውና ስያሜውም ዘመቻ አንድነት የሚል ስያሜ የተሰጠው በመሆኑ የእሳቸውም ግንኙነት ከሁሉም የፋኖ ኃይሎች ጋር ይመስላል። በእርግጥም መከላከያ በዘረዘራቸው የዙ ዘመቻ ስሞች መካከል የሸዋ ስም አልተጠቀሰም። ነገሩን ወደ ጀነራል ምግበ ስንመልሰው አነጋጋሪውን ጉዳይ ሆነው ጀነራል ምግበና ፋኖ እንዴት ተገናኙ፣ እንዴትስ ተቆራኙ የሚለው ጉዳይ ነው። ጀነራሉ ከፋኖ ጀርባ ናቸው ከሚለው ባሻገርም ከኤርትራ ጋር ግንኙነት የጀመሩ መሆኑም እንደዚሁ በዚሁ የመከላከያ መረጃ ላይ ተመላክቷል። የኤርትራው ግንኙነት ከወርቅ ንግድ ጋር የተያያዘው ነው የተገለጸው። ጀነራል ምግበ ኃይለ በአቶ ጌታቸው ረዳ በሚመራ የትግራይ ጊዜያዊ አስተዳደር ውስጥ የጸጥታ ዘርፍ ኃላፊ ሆነው ሲያገለግሉ ከነበሩት አመራሮች መካከል አንዱ ነበሩ። ሆኖም ከአቶ ጌታቸው ጋር በተፈጠረ አለመግባባት በቅርቡ በራሳቸው በአቶ ጌታቸው ፊርማና ማህተም ከተሰናበቱት አመራሮች መካከልም አንዱ ናቸው። ነገር ግን የጌታቸው የመባረር ትዕዛዝ ተፈጻሚነት የለውም ተብሏል። አቶ ጌታቸው በቅርቡ ያሰናበቷቸው ጀነራሎች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ እንዲሁም ብርጋዴር ጀነራል ምግበ ኃይለ መሆናቸው የሚታወስ ነው። ጀነራሉ ከቅርብ ጊዜ ብዙዎች በትግራይ ጊዜያዊ አስተዳደር የጸጥታ ክፍል ውስጥ እየሰሩ መሆኑን ያወቁት መሰናበታቸው ሲነገር ነው። የህወሓትን ለሁለት መከፈል ተከትሎ የትግራይ ወታደራዊ አመራሮች ድጋፋችንን ለዶክተር ደብረጽዮን ሰጥተናል ማለታቸውን ተከትሎ ከህወሓት የካቲት 11 የምስረታ በዓል ጋር በተገናኘም በትግራይ ፖለቲካ ዙሪያ ሰፋ ያለ ማብራሪያን ሲሰጡም ታይተዋል። ጀነራሉ ተናጋሪ መሆናቸውም ይነገርላቸዋል። በቀስቃሽ ንግግራቸውም ጭምር ይታወቃሉ። ኃይለኛና ጨካኝ ናቸውም ይባላል። ህወሓት ባካሄዳቸው የ17 ዓመታት የትጥቅ ትግል ዓመታት ተዋጊም አዋጊም ሆነው ሰርተዋል። የቀድሞ የኢትዮጵያ መከላከያ ሰራዊት በህወሓት እንዲበተን ተደርጎ ሀገሪቱ በታጣቂዎች ስር በሆነችበት ወቅትም በመሃል ሀገር ታጣቂዎችን በጦር አመራርነት ሲመሩም ነበር። የህወሓትን ጦር በእርሾነት በመጠቀም መከላከያ በአዋጅ እንዲቋቋም መደረጉ ተገልጾ መደበኛ ወታደራዊ አመራሮች ሲመለመሉና ወታደራዊ ማዕረጎችም ሲሰጡ ምግበ አንዱ ሆነው ወታደራዊ አመራርነታቸውን አጽንተዋል። ከዚያም በጡረታ የተገለሉበት ሁኔታም ተፈጥሯል። ከህወሓት 27 ዓመታት አገዛዝ በኋላ ህወሓት ወታደራዊና የፖለቲካ አመራሮቹ አዲስ አበባን ጥለው ኑሯቸውን በትግራይ ሲያደርጉ የመኖሪያ ቦታ ለውጥ በማድረጉም ረገድ ጀነራል ምግበ አንዱ ሆነዋል። ጀነራሉ በዚያው የትግራይ ወጣቶችን ለወታደራዊ ምልመላ በማዘጋጀቱ በኩል በሰፊው የሰሩም ነበሩ። ጦርነቱ በስኬት አለመጠናቀቁን ተከትሎም በርከት ባሉ የቤተሰብ አባላቶቻቸውን ባጡ ሰዎች ጥርስ ከተነከሰባቸው ሰዎች መካከል አንዱ ብርጋዴር ጀነራል ምግበ ኃይለ ናቸው የሚሉም አሉ። በሌላ አቅጣጫ ደግሞ ምግበ ጀግናችን እና የጀግና ተምሳሌታችን ናቸው ብሎ የሚያወድሷቸውም ደጋፊዎች አሏቸው። ሰውየው ተናጋሪም ስለሆኑ በወታደራዊ ምልመላ ወቅት አነሳሽ ንግግር በማድረጉም ረገድ ሰፋ ያለ ሚናን የተጫወቱ እንደነበርም በጊዜው ሲወጡ የነበሩት ተንቀሳቃሽ ምስሎቻቸው በሚገባ ያሳያሉ። አሁንም ቢሆን በትግራይ ትጥቃቸውን ባልፈቱ የትግራይ ታጣቂዎች ወታደራዊ አመራር ውስጥ ያሉም ሰው ናቸው። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ እሳቸውንና ጓዶቻቸውን ያሰናበቱ መሆናቸውን ቢገልጹም የዶክተር ደብረጽዮን ህወሓት ቡድንም ሆነ የትግራይ ሰራዊት በመባል የሚጠራው ኃይል ውሳኔው የማይጸናና ተቀባይነት የሌለው ነው ሲል በሌላ መግለጫ ሽሬዋለሁ ማለቱ የሚታወስ ነው። እናም ጀነራሉ አሁንም በትግራይ ስራ ላይ ናቸው ማለት ነው። በነገራችን ላይ ብርጋዴር ጀነራል ምግበ ኃይለ በቀስቃሽነትና
በወታደራዊ ምልመላ ብቻ ሳይሆን በትግራይ ጦርነት ወቅት በህወሓት በኩል አዋጊ ከሆኑት የጦር አመራሮች መካከል አንዱ ነበሩ። በማይጠብሪ ግንባር በደባርቅና ዳባት ወረዳዎች አዋሳኞች በጫንቅ ጭናና ወቅን ባለው አቅጣጫ የህወሓትን ጦር እየመሩም የተዋጉ እንደነበርም የወቅቱ የመከላከያ መረጃ ያመለክታል። በዚህ ግንባር የተካሄደው ውጊያ ከባድ እልቂት የተመዘገበበት ነው። ወልቃይትን ከመሃል ሀገር ለይቶ መቆጣጠርና የሱዳንን መውጫ ታሳቢ ያደረገ ውጊያም ነበር። እናም የጀነራል ወታደራዊ ቆይታ ጊዜ ጠቅለል ተደርጎ ሲታይ ጀነራል ምግበ በወታደራዊ ዘርፍ በ17 ዓመታቱ የህወሓት የትጥቅ ትግል ወቅት ከዚያም በመከላከያ ውስጥ ቀጥሎም መልሶ ወደ ትግራይ በመግባት የ3 ዓመቱን የትግራይ ጦርነት ከመሩት የትግራይ ወታደራዊ አመራር መካከል ናቸው። ጀነራሉ የፕሪቶሪያን ስምምነት ተከትሎ ጦርነቱ ሲቋጭ ብዙም በእይታ ውስጥ አልነበሩ። ረዘም ላሉ ጊዜያትም ድምጻቸውን አጥፍተው ከሚዲያም እይታዎች ውጭ የሆኑበት ሁኔታም ታይቷል። ሰውየው በሚዲያዎችም ላይ ብዙም አዘውትረው ብቅ ያሉበት ሁኔታ ባይስተዋልም ከአንድ ወር በፊት መድረኮች ላይ ግን ብቅ ብለውም ነበር። ጀነራሉ ወደ መድረክ ብቅ ያሉት ከህወሓት ጋር በተያያዘ ነው። የድርጅቱን ለሁለት መከፈል ተከትሎ የዘንድሮ የህወሓት 50ኛ ዓመት የተከበረው እጅግ በተፋዘዘ ሁኔታ ነበር። የአደባባዮቹ የፓርቲ ምስረታ አባላት የተፋዘዙ ቢሆኑም በየአዳራሾች ውስጥ በነበሩ ዝግጅቶች ሞቅ ደመቅ የማድረግ ሙከራዎች ታይተዋል። በዚህም ወቅት በመቀሌው በአንድ የአዳራሽ ፕሮግራም ላይ የተገኙት ጀነራሉ የትግራይ የህልውና ፈተና ካሉት ጀምሮ እስከ በርካታ ጉዳዮችን እያነሱም ሲናገሩ ተደምጠዋል። በዚህ ሳበቃም በአንድ የአድዋ ወታደራዊ ትርኢት ላይም ታይተዋል። ይህንኑ ፕሮግራም አንዳንዶች የወታደራዊ ምረቃ ስነ ስርዓት ነውም ብለውታል። ይህ ከሆነ ከፕሪቶሪያው ስምምነት ውጪ ነው ማለት ነው። በዚህ ስምምነት መሰረት የስምምነቱ አንዱ አካል የሆነው ህወሓት በትግራይ ጦር ማንቀሳቀስ፣ ሌላ ወታደራዊ ስልጠናዎችን የመስጠት ስራዎችን ማከናወን አይችልም። ይህ ከመሆኑ ከቀናት በፊት ስለሳቸው የተሰማው ዜና አስደንጋጭ ነበር። ይኸውም በትግራይ ጸጥታ ክፍል ውስጥ ከነበራቸው ኃላፊነት ተነስተዋል ወይም ተባረዋል የሚባሉ ጉዳይ ነው። በአቶ ጌታቸው ረዳ ከኃላፊነት ተነስተዋል መባላቸውን ተከትሎም በዚያው ሰሞን ስማቸው በየሚዲያው እየተደጋገመ ሲሰማም ከርሟል። በትግራይ የ2 ዓመታት ጦርነት ወቅትም በድሮን ጥቃት ህይወታቸው አልፈዋል በሚል ሰፋ ያለ የማህበራዊ ሚዲያዎች መረጃ ቅብብልም ነበር። ብርጋዴር ጀነራሉ በህወሓት 3 አስርት ዓመታት የአገዛዝ ዓመት ውስጥ በመሃል ሀገር ከፍ ያለ ንብረት ካፈሩ ወታደራዊ አመራሮች መካከልም ተደርገው ስማቸው ይነሳል። ሀብታቸው ከኢትዮጵያን ባለፈ በሌሎች ሀገራትም ጭምር ያለ መሆኑም ይነገራል። በሰሜኑ ጦርነት ወቅትም የመሃል ሀገር የማይንቀሳቀስ ንብረታቸው በመንግስት እግድ ተጥሎበታል በሚል ስማቸው ከተጠቀሱት ወታደራዊ አመራሮች መካከልም አንዱ ጀነራሉ ነበሩ። ጀነራሉ የህወሓት የ27 ዓመታት ማዕከላዊ አገዛዝ ጥግ እስከያዘበት በነበሩ 7 እና 8 ዓመታት ውስጥ ከወታደራዊ እንቅስቃሴ ገለል ብለው ወደ ቢዝነሱ ዓለም ገብተውም ነበር። ሆኖም ህወሓት የመሃል ሀገር የፖለቲካ ቁጥጥሩን ማጣቱ እሳቸውንም ከአዲስ አበባ ጠቅልለው ወደ ትግራይ እንዲገቡ አድርጓቸዋል። በዚያም ሆኖ ቲዲኤፍ የተባለውን ኃይል በማሰልጠን በማደራጀትና በመጨረሻም በማዋጋት ስራ ውስጥ ቆይተዋል። በጊዜውም በኢትዮጵያ መከላከያ ሰራዊት ወታደራዊ አመራሮች በኩል የጀነራል ምግበ የውጊያ ስልት በግፋ በለውና በተዋጊዎች እልቂት ላይ የተመሰረተ ነው በሚል ወታደራዊ ሙያዊ ትችትም ጭምር ሲቀርብበት ተሰምቷል። ያም ሆኖ ጀነራሉ አዲስ አበባ ላይ የነበራቸውን ሀብት ንብረት ጥለው ትግራይ ጠቅልለው በመግባት ከፌዴራሉ መንግስት ጋር ውጊያ በመግጠማቸው በመሃል ሀገር በነበረው ንብረታቸው ላይም እገዳ የተጣለበት ሁኔታ የነበረ መሆኑም የሚታወስ ነው። በጊዜው ንብረታቸውን እንዳያንቀሳቅሱና እንዲታገድ ከተደረገባቸው ጀነራሎች መካከልም ሌተናል ጀነራል ታደሰ ወረደ ወዲ ወረደ፣ ሌተናል ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ፣ ሜጀር ጀነራል አበበ ተክለ ሃይማኖት ጆቤ፣ ሜጀር ጀነራል ሀልፎም እጅጉ ወዲ እጅጉ፣ ሜጀር ጀነራል ተስፋዬ ግደይ፣ ብርጋዴር ጀነራል ኃይለስላሴ ግርማይ ወዲም ቤተይ፣ ብርጋዴር ጀነራል ምግባ ኃይለ፣ ብርጋዴር ጀነራል ተክላይ አሸብር ወዲ አሸብር የሚገኙበት መሆኑ የሚታወስ ነው። በወቅቱም ህወሓት በአሸባሪነት ተፈርጀውም ስለነበር እነዚሁ ጀነራሎች የእስርም ማዘዣ ወጥቶባቸው ነበር። በጊዜው እነዚህ ወታደራዊ አመራሮች የሀገር ክህደት መፈጸሙ ሳያንሳቸው አዲስ አበባ ላይ ባሉ ወኪሎቻቸው አማካይነት ቤቶቻቸውን በዶላር እያከራዩም ነው በሚል ነበር ይህ እግድ የተጣለባቸው። ይሁንና ከ2 ዓመታት በፊት የተፈረመው የፕሪቶሪያው ስምምነት ሁሉንም ነገር ቀሪ አድርጎታል። በንብረቶቹ ላይ የተጣለውን እግድ እንዲነሳ ተደርጓል። ከዚያ በኋላ በነበሩ ጊዜያት የጀነራል ምግበ ስም ብዙም ጎልቶ ፊት ለፊት የሚጠቀስም አልነበረም። የፕሪቶሪያውን ስምምነት ተከትሎ ከእሳቸውና ከሌሎች ጓዶቻቸው ይልቅ ስማቸው ፊት ለፊት ከፍ ብሎ መሰማት የጀመረው ጀነራል ጻድቃን ገብረትንሳኤ ናቸው። የ2 ዓመታቱ የትግራይ ጦርነት አብቅቶ የስምምነቱን ትግበራ በተመለከተ ናይሮቢ ላይ ተጨማሪ ውይይቶች ሲካሄዱ ሌተናል ጀነራል ታደሰ ወረደ በቦታው ተገኝተውም ስለነበር የእሳቸውም ስም ጎልቶ ወጥቷል። ከህወሓት አንጻር የትግራዩን ጦርነት በዋናነት ከመሩት መካከል አንዱ የሆኑት ጀነራል ጻድቃን ገብረትንሳኤ ቀድሞውንም በኢትዮጵያ መከላከያ ሰራዊት ውስጥ በነበራቸው ከፍ ያለ ቦታ በበርካቶች የሚታወቁ ስለነበሩና በፕሪቶሪያው ስምምነት ወቅት ላይም ከአቶ ጌታቸው ጋር አብረው የነበሩ ሰው ናቸው። በጦርነት ወቅትም የተለያዩ ቃለ ምልልሶችን ያደርጉም ነበር። ይህም በመሆኑ የጀነራል ጻድቃን ስም ጎልቶ ከሚጠቀሱት ወታደራዊ አመራሮች መካከል ነው። ሆኖም የጀነራል ምግበና ሌሎች ጡረታ የወጡ ወታደራዊ አመራሮች ስም ደጋግሞ መሰማት የጀመረው ከተወሰኑ ጊዜያት ወዲህ ከተከሰተው የህወሓት ክፍፍል ጋር በተያያዘ ነው።
በእርግጥ መሃል ላይ የፕሪቶሪያውን ስምምነት ተከትሎ ነገሮች እየተረጋጉ ሲሄዱ የእነዚህ ወታደራዊ አመራሮች ስም ብዙም አይሰማ እንጂ የብርጋዴር ጀነራል ምግበ ኃይለና የሌሎች ጡረታ የወጡ የትግራይ ጀነራሎች ስም ቀስ በቀስ እየጎላ መምጣት የጀመረው የ2 ዓመታቱን የሰሜኑን ጦርነት ተከትሎ ነው። ሰውየው በርከት ያሉ ክሶች የሚቀርቡባቸው ናቸው። የትግራይ ፖለቲከኞችና አክቲቪስቶች በእሳቸው ዙሪያ ያላቸው እይታም የተለያየ ነው። ጀግናና የቁርጥ ቀን ታጋይ አድርገው የሚስሏቸው አሉ። በሌላ ወገን ደግሞ ጀብደኛና ሙሰኛ አድርገውም በጥብቅ የሚቃወሟቸው ሰዎችም አሉ። በትግራይ ህገወጥ የወርቅ ንግድ ጋር አያይዞ ስማቸውን የሚያነሱም በርካቶች ናቸው። ይህ ብቻ ሳይሆን ከኤርትራ ጋር የውስጥ ለውስጥ ግንኙነት ጀምረዋል በሚል ስማቸው ከሚጠሩት ወታደራዊ አመራሮች መካከልም ጀነራል ምግበ አንዱ ተደርገው ይነሳሉ። አሁን ደግሞ ከፋኖ ኃይሎች ጋር ስማቸው ተሳስሮ እየተነሳ ይገኛል። የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት አድርገዋል፣ እያደረጉም ይገኛሉ የሚለው መረጃ ለመጀመሪያ ጊዜ ይፋ የሆነው በአፍሪካን ኢንተለጀንስ ዘገባ ነው። በዚህ ጉዳይ ህወሓትም ሆነ ወታደራዊ አመራር ክፍል ፈጽሞ ምን ሲደረግ ሐሰት ነው በማለት ደጋግሞ አስተባብለዋል። በኤርትራም በኩል ተደጋጋሚ ማስተባበያ የተሰጠበት ሁኔታም ታይቷል። በእርግጥ የተወሰኑ የፖለቲካና ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት ጀምረዋል ከሚለው ውጪ በስም ተጠቅሶ የተቀመጠበት ሁኔታ አልታየም። ይህም በመሆኑ ይህንኑ ዘገባ ተከትሎም እገሌ የተባለው ጀነራል ወይም ጀነራሎች ሊሆኑ ይችላሉ በርካታ መላምታዊ ትንታኔዎች ሲሰጡም ከርመዋል። በእነዚሁ የተለያዩ ትንታኔዎች ውስጥ ስማቸው ሲነሱ ከነበሩ ጀነራሎች መካከል ደግሞ አንዱ ጀነራል ምግበ ነበሩ። የትግራይ ጊዜያዊ አስተዳደርን በመምራቱ ረገድ መቀሌን ጥለው የወጡት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በቅርቡ አዲስ አበባ ላይ በሰጡት አንድ ጋዜጣዊ መግለጫና አንድ ቃለ ምልልሳቸው ከኤርትራ ጋር የውስጥ ለውስጥ ሚስጥራዊ ግንኙነት የጀመሩ ወታደራዊ አመራሮች አሉ፣ የእነዚህን ሰዎች ስም በቅርቡ ይፋ አደርጋለሁ ሲሉም የተናገሩ መሆኑ የሚታወስ ነው።